እንደዛ እንኳን አድርጎኝ እኔ ነበርኩ እየደወልኩለት የነበረው እኔ ነበርኩ ቴክስት እየላኩለት የነበረው። ቢያንስ ምን እየተፈጠረ ነው ያለው? ከጎንህ ነኝ አሁንም ማርቅህም ከጎንህ ነኝ አብርሃም፣ ምን እያደረክ ነው ያለው? ስህተት መስመር ላይ ነው ያለው ብዬ በጣም ብዙ ነገር ልነግረው እየሞከርኩ ነበረ። ወይ ስሜትህን ንገረኝ። ከዛ ግን እንደዚህ አይነት ስሜት ሳሳየው እየጨቀጨኩት አይነት ስሜት ስለተሰማኝ አሚሮ አንዴ በደንብ አዳምጠኝና እኔ ከዚህ ሀገር ርቄ ከሚዲያውም ይቅርብኝ፣ ስራዬን በትክክል ምንም ነገር አልፈልግም፣ ራሴን አርቄ ልኖርበት፣ ቁርጤን አውቄ ልኖርበት። ግን ደግሞ ይሄን ደብዳቤ ለሱ ስጥልኝ። ይሄን ደብዳቤ ይዤ አብርሽን ከሄርሜል ተሰናብታለች ብዬ ስሰጠው ምን አይነት ስሜት ነው ለኔ ያለው ስሜት? ምን አይነት ስሜት ነው? ቢያንስ ተረዳኝ በእግዚአብሔር። ምን ብዬ ልረዳሽ? ደብዳቤ መልእክት ነው የኔ ሀሳብ ነው። በእናትህ የኔ ውሳኔ ነው። ቢያንስ ለሱ እንኳን አድርሱልኝ። በጣም ነው የተከተልኩት። ቢያንስ በቃ እሺ የኔ ስሜት የምትረዳ ከሆነ ይሄን ደብዳቤ ስጥልኝ። በቃ ለሱ ደብዳቤ ልሰጥልኝ በምንም ተአምር። ይሄ ደብዳቤ ደግሞ ምንም መጥፎ ነገር አይደለም። እንደምወደው እኔ ይሄ ደብዳቤ በእግዚአብሔር እንደምወደው እንደማፈቅረው ለሱ ድረስ ስሜት እንዳለኝና በቃ እስከ መጨረሻው ድረስ ጥሩ እንዲገጥመው የሚነግር ደብዳቤ ነው። ቢያንስ ይሄን ደብዳቤ ስጥልኝ በእግዚአብሔር። ከዛ በኋላ በማናችሁም ህይወት ማናችሁንም አላስቸግርም። ረጋ በይ አስቢ። አንዱ ለቀን ስጭን ወይ አንድ ቀን ስጭን። አረ በማይል ሄርሜል የዓይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠት ስትለየኝ እንዴት ይቻል ነፍሴ የዓይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ። ሰላም ምክንያቱም አሚሮሽ አሁን የእናንተን ሀሳብ እቀበላለሁ ማለት አሁን ላይ ሳስበው ዛሬና ነገ መሄድ አይደለም ይሄን ያህል ህይወቴ ላይ አፌክት የሚያደርገው ዞሮ ከዚህ ሀገር መሄድ ነው። ከዚህ ሀገር መሄድን አትከለክሉኝ። ግን ደግሞ አዳምጠኝ ነገር እሺ ስሚኝ። ይኸውልሽ ሄርሜ ጭራሽ ይኸውልሽ እንደዚህ አይነት ክፍተቶችሽን በየትኛውም ፓርት ለማንኛውም ሰው ማወቅ ያለብሽ። እኔ እስከማውቅሽ ጠንካራ ነሽ። ዛሬ የተለየ ነገር ኖሮ ደግሞ ልትሸማቀቂ ወይ ደግሞ ሊደብርሽ ወይ ደግሞ እሱን ካላገኘው ምናምን እንደዚህ ይሆናለሁ የምትይ አይነት ሴት ልትሆኚ የምትችይ ሴት አይደለሽ። እሺ በቃ እሺ። ስለዚህ እስከ ነገ የምትደውለት ከሆነ ደውለትና ያለውን ነገር ተነጋግረን እኔም ደግሞ ወደሚሄድበት ቦታ እሄዳለሁ ማለት ነው። አሁንም ወደሚሄድበት እስቲ እሱን ነገር ታየው። በቃ ከማርቲ ጋር ነው እኮ ማርቲ ካንቺ ጋር ያለው ነገር ካንቺ ጋር ትደርሽ። ግን ማለት ነው ይሄ የሚሄደው ሀሳብ የሚለውን ነገር ከአእምሮሽ አውጪው። እስቲ ለዛሬ እንኳን አውጪው። ዛሬን እርሺውና የምትሄጂውን ነገር ነገ ታስቢበታለሽ። አንቺ መልካም ነገር ሰላም ያሳድር የሚባለው ነገር አለ አይደል እንዴ? ሰላም ያሳድር የሚባለው ነገር አለ። የቻልኩት እኔ ወስኜ ነበር አሚሮ። አሁን በማርቲና ባንተ ግፊያ ነውና በቃ እሺ ቢያንስ በቃ እንሂድ በቃ አክብረሽን ነው በቃ እሺ ስላልሽ አንድ ቀን ነው ግን የሰጠው ካሜሮ። እሺ በቃ ሻይ ቡና እንበል። ሄርሜላ ከሀገር ልትወጣ ነው። ደብዳቤ ለአብርሃም ስጡልኝ ብላ ለልጆች እየሰጠች ነበር። እህቷም ከጎኗ ነው ያለችው። ዛሬ ከኔ ጋር ታድራለች፣ ግን ደግሞ በዚህ ሁኔታ ላይ ከአብርሃም ጋር መቀጠል አልችልም ብላ እሷም እህቲቱም ደግሞ ከዚህ በኋላ እንደዚህ በዚህ ስሜት በዚህ ነገር ላይ ከአብርሃም ጋር መቀጠል አትችልም እያለች ነበረ። ሄርሜላም ደግሞ በጣም እያለቀሰች ነበር። የእውነት በጣም ነው ያሳዘነችኝ። ስሜቷ በጣም እንደተጎዳ አሁን ላይ ያለበት ሁኔታ ትክክል እንዳልሆነ እየደወልኩ ቴክስት እያደረኩለት ነበረ። አብርሃም ግን ሊመልስልኝ አልቻለም፣ ሊያናግረኝ አልቻለም። ስለዚህ እኔ ከሚዲያው ርቄ ከዚህም ሀገር ወጥቼ ሌላ ቦታ ሂጄ ራሴን አረጋግቼ ስራዬን መስራት ነው የምፈልገው እያለች እንግዲህ ከባድ ውሳኔ ላይ ደርሳለች። ይሄ ሁሉም ነገር የሆነው እንግዲህ አብርሽ አልተረዳኝም፣ እኔን አይወደኝም፣ ሩታን ነው የሚያፈቅረው በማለት ነው እንግዲህና እኔ እውነተኛው ትክክለኛው ነገር ምን እንደሆነ ግራ ገብቶኛል። አብርሽ ሄርሜላ ጋር ሲሆን ሄርሜላን የሚያፈቅራት ይመስለኛል፣ ሩታ ጋር ሲሆን ሩታን ይመስላል። ምን እንደሆነ ነው ችግሩ ግራ የገባኝ ጋይሶች።